እንኳን አደረሳችሁ። ዛሬ ምናልባት ዋዜማው ሊሆን ይችላል፣ ቅዳሜ ማለት ነው። ልጅነታችንን ትልቁን ማስታወሻ የሚሆን መዝሙር ነው ዛሬ ይዤላችሁ የመጣሁት። ተነስቷል የኤምኬሲዎችን ማለት ነው። ሁላችሁም እንደምትወዱት በጣም እና ልጅነታችንን እንደሚያስታውሰን ተስፋ አድርጋለሁ። እሱ ነው ዛሬ ይዤላችሁ የመጣሁት። ኮመንት አናነብም፣ የለውም ብዙ ኮመንት፣ ለዛ ነው። ጀስት በቃ ቫይብ እናደርጋለን፣ ደስ ይለናል። በዓልን ዋዜማን አብረን እናሳልፋለን ማለት ነው። እንኳን አደረሳችሁ። አውደ ዓመት ነው ዛሬ። ከዛ ደግሞ ነገ የሚፖሰተውን አጠብቁት ነው የምትሉት። ከዛም ነው የምትሉት። ኦኬ። እና የሚያሸልም ጥያቄ በጣም ይሄ አልበም እንግዲህ በጣም ያበደ አልበም ነው፣ ታስታውሱት ይሆናል። በጣም ሙዚቃው በቃ ያኔውን ጊዜ ሁሉ የሚያልፍ ይመስለኛል። በጣም እብድ ያለ ነው። የሚያሸልም ጥያቄ አመት በዓል ስለሆነ ይሄ ክሊፕ ወይንም ቪሲዲው ማለት ነው። የዚህም ቪሲዲ የመጀመሪያዋን ትራክ የሚያስታውስ ሰው፣ ትክክለኛ የመጀመሪያዋን ትራክ ስሙን ያስታወሰ ሰው የአመት በዓል ስጦታ አለው፣ እሸልማለሁ ማለት ነው። የመጀመሪያው ትራክ ምንድን ነበረ? እሸልማለሁ። ፔትሮስ ይላል። እንደዚህ አይነት ክሊፕ ቀር አይደለም እንትን ማድረግ ሻቶችን መውሰድ ከፊልሞች ምናምን ላይ የለም። ያ ሀሳባቸውን በደንብ የሚገልጹት በዛ ነበረ በፊት። ጭራሽ ከፈኑ ብቻ ነው። ሙዚቃውን ስሙት ብቻ። አያቻ ይሄኛው አዞሩትና ሲመለስ ለማድረግ ነው የነሱ ሀሳብ። ኧረ ፒያኖ የላቲን ቫይብ ደስ ሲል ኢየሱስ ማሸነፉ ይስማ ኢየሩሳሌም ታመስራችሁ ከዓለም እስካለ ይስማኝ ጠላት ነዶና ቅሶ ይታንደው ተነስቷል አይሞት ተመልሶ ማነው አቀናባሪው? የዘመናት ጥያቄ ነው በእውነት። ምስጋና መልካም ነው ዝማሬውን ቤኪ እንዳቀናበረው ትንሽ ሰምተናል። እነዚህን ማን ያቀናበራቸው? በጣም በጣም የሚገርሙ አሬንጅመንቶች ናቸው። ከዛ ውስጥ ደግሞ ክርስትና ዋጋ ያስከፍላልና የሚለውን ብሪጅ እንዴት እንደምወደው በጣም በቃ ሁሉም ማለት ነው። ሁሉም 10 ምናምኑ ትራክ በጣም ያበደ ነው። ስሙት ይሄን ብሪጅ ብራስ አለ፣ የሆነ ስትሪንግ ነገር አለ፣ ፒያኖ አለ፣ ቤዝ አለ። በቃ ሌላ ነገር ብዙ ነገር አይሰማም፣ ግን ጥንካሬው ጌታ መውጫ የትኛው ጠባቂ ነው የሆነ የሚሰሩት ኪቦርዲስቱ ወይ ዛሬ ከአራባት ቢኖረኝ
ጀግናው ኢየሱስ ሌላ ሰው እዚህ ጋር ማለት ያለው ከእናቴ አጠገብ ማለት ነው። ጠይም ያለው ሰው እንዴት እንደምወደው ኢነርጂው አለ። ሞትን አሸንፏል ጀግናው ኢየሱስ ይሐሰት አይደለም ዘላለም ይታየ ጌታችን መቃብር ባዶ ነው። ሳልሰማቸው ጠቀሱት ነው ጠቀሱት በሶስት ቁጥርና ሊደመድሙት ነው መሰለኝ። የጎልጎታው ሚስጥር ይሄ ነው። ረስታው ነው ይሄ ነው እንግዲህ የጎልጎታው ሚስጥር አያል ከሙታንም በኩል ሞትን ድል አይገጥምም። ከዛ ደግሞ እንደዚህ የሚልም አለ ልልት አልችልም ግን ኦኬ ይቻላል። እንዲህ ነው የኔ አባት እና በጣም ደስ የሚል ነው አገላለጻቸው፣ ደስ ይላል። ራይት ደግሞ በጣም እንግዲህ የድሮ መዝሙሮች እኮ በጣም አሁን ላይም ተወዳጅ የሚሆኑበት ዋነኛው ምክንያት ምንድን ነው? በጣም ተጠንቅቀው ነው ግጥማቸውን ራሱ አስተዳደሩ የቁጥር ቅደም ተከተላቸውን ራሱ ይጠነቀቃሉ አይደለ? ከመጀመሪያው ጀምሮ ሲገልጹ ቆዩና በቃ ይህ ነው የጎልጎታው ሚስጥር ያሉበት አደማደም ራሱ በጣም ያበደ ነው። ሙትናና መልካም መቃብር የዋጠው ብለው እንግዲህ ዋናውን የክርስትና ትምህርት መደምደሚያ አድርገው ገልጸውታል። ከዛ ደግሞ የሙዚቃውን እንዲህ መግጠም ምንም ልለው አልችልም ማለት በጣም በጣም ቆንጆ ነው። እንግዲህ ያው ስለ ቪዲዮም ስለ ድምፁን ጥራት ምንም አንልም። ያው መሀል ላይ በተለይ ሲንካ እያደረገ አልነበረም፣ መጥቶ ግጥም ሲል ይታወቃል። የሆነ ቆርጦ እንዳስገቡት ቆርጦ እንደገባ ይታወቃል። እንግዲህ ወይ ከቪዲዮ ቆይታ አንጻር ይሁን ምን ይሁን አላቅም፣ መጨረሻ ላይ የነበረው ጭብጨባም ትንሽ ልክ አይደለም። ያው የጊዜው ስነት ነው፣ ችግር የለውም። በጣም እንደወደዳችሁ ተስፋ አደርጋለሁ። እንደወሰድኳችሁ ተያይዘን ከ10 ዓመት ምናምን በፊት ከዛም በላይ ይሆናል እንደዛ እንዲሄድን ተስፋ አደርጋለሁ። ያንን የሚያሸልመውን ጥያቄ ጻፉ፣ ሽልማታችሁን እንድትወስዱ። የመጀመሪያው ይሄ ክሊፕ ከአልበም ውስጥ የመጀመሪያው ትራክ ምን የምትል ነበረች? እሱን ነው የምታደርጉ። ሌላ ደግሞ ያንን አልበምስ ስታስታውሱ ምንድነው አእምሯችሁ ላይ የሚመጣው? ምስጋና መልካም ነው ከሚለው ውጪ ማለት እሱ በጣም ታዋቂ ነው፣ ግን ከሱ ውጪ ጻፉልኝ። እንኳን አደረሳችሁ። ነገ እሁድ የሚመጣውን ቪዲዮ
ጠብቁ። ከዛም ሰኞ የሚመጣውን ቪዲዮ ጠብቁ። ከዛም ደግሞ በዛኛው ኔክስት የሚመጣውን ከፈቀደና ከኖርን ማለት ነው በዓሉን እንደዚህ እያደረግን ፋፈሽ እያልን አብረን እናሳልፋለን ማለት ነው። ይቻማችሁ መልካም አውደ ዓመት።